ሽበትን ማጥፋትም ማጥቆርም ይቻላል። ዛሬ ይዤላችሁ የመጣሁት ሽበት ላስቸገራችሁ እንዲሁም ደግሞ ሽበታችሁን ማጥቆር ወይም ሽበታችሁን ወደ ቡኒ ከለር መቀየር ከፈለጋችሁ ዛሬ ይሄ ለእናንተ ነው። ቆንጆ የሆነ የሽበት ማጥፊያ የሽበት ማጥቆሪያ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ሽበት ያለባችሁ ያለ እድሜ ሽበት ለወጣባችሁ እንዲሁም ደግሞ በእድሜም የመጣባችሁ ካላችሁ ሽበታችሁ ማጥቆር ለምትፈልጉ ቆንጆ የሆነ የሽበት ማጥቆሪያ ወይም የሽበት ማጥፊያ ይዤላችሁ መጥቻለሁ። ይሄንን በሳምንት ከቻላችሁ በሳምንት 3 ጊዜ ካልቻላችሁ ደግሞ በሳምንት 2ቴም 1 ጊዜም እየተቀባችሁ ሽበታችሁን ማጥቆር ትችላላችሁ። እንግዲህ ወደ አሰራሩ ስንሄድ በጣም ቀላል በቤታችን ባሉ ግብአቶች የምንጠቀመው ነው። እና ቪዲዮውን እስከ መጨረሻው ተከታተሉ። ቪዲዮውን እስከ መጨረሻው ካላያችሁት ውጤታማ ላትሆኑ ትችላላችሁና እንግዲህ መጀመሪያ አንድ እንቁላል ተጠቅሜያለሁ። እናንተ ሙሉ ፀጉራችሁን እስከ ዛላው መጠቀም ከፈልጋችሁ እንቁላሉን ጨመር አድርጋችሁ መስራት ትችላላችሁ። ከዛው አንድ እንቁላል ጨምሬያለሁ። ከዛ በኋላ ቤቢ ጆንሰን ወይም ቤቢ ኦይል እሱን 2 ማንኪያ ተጠቅሜያለሁ ማለት ነው። ከዛ ሎሚ ጁሱን ግማሽ ሎሚ ጁሱን ተጨምቁና ትጨምሩበታላችሁ ማለት ነው። እና ቤተሰቦቼ ይሄ ቀላል የሽበት ማጥቆሪያ እንዳይመስላችሁ በጣም ቆንጆ ነው። ከቻላችሁ በሳምንት 3ቴ ደጋግማችሁ ብትጠቀሙት የበለጠ ውጤታማ ትሆናላችሁ። ካልቻላችሁ ግን በሳምንት 2ቴም 1ዴም ብትጠቀሙት ቆንጆ ነው። እና እንደዚህ አድርገን የሎሚውን ጁስ ጨምሬያለሁ። ከዛ ኦይሉን ጨምሬያለሁ። እንቁላል ይሄንን በደንብ እንደዚህ እናደባልቅና ከዛ ምን እንጨምራለን መሰላችሁ? ቡና እንስካፌ ያላችሁ እንስካፌ ቡና፣ ከሌላችሁ ደግሞ ይሄ የሚጠጣው ቡና እሱንም ማድረግ ትችላላችሁ፣ ንጹህ ቡና። ከዛ ካካኦ ፓውደር ትጨምራላችሁ ማለት ነው። ካካኦ ፓውደር ንጹህ ፓውደር መሆን አለበት። እሱን ትጨምራላችሁ። የኬክ የምንሰራበት የለም። እሱን 1 ማንኪያ እንጨምርና በደንብ አድርገን እናዋህደዋለን ማለት ነው። ይሄ ነገር ግን ቀልድ አይደለም፣ በጣም ቆንጆ ነው። በእውነት በጣም ይሰራል። በተለይ በተደጋጋሚ ከተጠቀማችሁት ፀጉራችሁ ቡኒ ነው የሚሆንላችሁ። እንዴት ነው ይሄ ነጩ የሽበቱ ነጭ ወደ ቡኒ እየተቀየረ ነው የሚሄድላችሁና ደጋግማችሁ ተጠቅሙት፣ ሞክሩት። ከቀለም ይሄ በጣም አሪፍ ነው። ቀለም ከመቀባት ይልቅ ይሄንን አንደኛ ለፀጉራችን አሪፍ ነው። እንቁላል እንግዲህ ለፀጉራችን ያለሰልሳል። ለፀጉራችን ለከለሩ፣ በተለይ ለከለሩ ለፀጉራችን ከለር በጣም አሪፍ ነው እና ምንም የሚጎዳ ነገር የለውም። ይሄንን ብትጠቀሙት አሪፍ ነው ብዬ አስባለሁ። አሁን ሁላችንም የሚያስቸገረን ሽበት ነው አይደል? መቼም አረብ ሀገር ሁሌ እንደምናችሁ አረብ ሀገር መጥቶ ማዲያትና ሽበት ሳያወጣ መሄድ የለም ብዬ አላስብም። እና ያለ እድሜ ሽበት ለሚመጣባችሁ እንደዚህ እያደረጋችሁ ቀለም ከመቀባት ይልቅ ይህንን ብትጠቀሙ ውጤታማ ትሆናላችሁ። እና ተጠቀሙት። በደንብ አድርጋችሁ መቱት። በደንብ አድርጋችሁ ስትመቱት እንዴት ነው እንቁላሉ ይሄ እንቁላል ስላለው ይሄ ግብአቱ ወደ ጀልነት ይቀየራል። እና በደንብ አድርጋችሁ መቱት። ያው በማንኪያ ስመታው ስላልተዋሃደልኝ ነው በዚህ በእንቁላል መምቻው መመታውና እንደዚህ አድርጋችሁ በደንብ ከመታችሁት በኋላ ከዛ እንቀባዋለን ማለት ነው። እየተቀባው ደግሞ አሳያችኋለሁ። በጣም ቆንጆ ነው። በተለይ የፀጉራችሁን ዛራ እንዴት እንደሚያሳምረው የሆነ አብረቅራቂ እና ለስላሳ ነው የሚያደርግላችሁ። እንቁላል ለፀጉራችን ያው የታወቀ ነው። በተለይ ለፀጉራችሁ ዛላ እንዴት እንደሚያሳምር እና ሽበት የሌለባችሁም ብትጠቀሙት ይሄን ነገር አሪፍ ነው። ሽበት ላለባችሁም ለሌለባችሁም ይሆናል ማለት ነው። እና ስንጠቀም ደግሞ ውስጡን የፀጉራችንን ውስጡን ዛላውን መቀባት ከፈልጋችሁ ሙሉ ዛላውን ሙሉ ፀጉራችሁን ሙሉ መጠቀም ትችላላችሁ። ግን ሽበታችን ለማጥፋት ከሆነ ሽበት እንዲያጠፋልን ስለሆነ የምንፈልገው ውስጡን እና ውስጡን እየከፈልን እንቀባለን ማለት ነው። እንግዲህ ቤተሰቦቼ እኔ ፀጉሬን እየተቀባው ላሳያችሁ ነው። ፀጉሬን ታጥቤዋለሁ።
መጀመሪያ ግን ፀጉሬን ቆርጬዋለሁ ጫፍ ስላወጣብኝ። እኔ በነገራችን ላይ ፀጉሬ መንታ አውጥቶ አያውቅም። መንታ አያወጣብኝም፣ ግን ጫፍ ያወጣብኛል እና ፀጉሬን ቆርጬዋለሁ። ጫፍ ጫፉን ገባ ብዬ ነው የቆረጥኩት። እና እንደዚህ እያደረጋችሁ እየከፈላችሁ ትቀቡታላችሁ ማለት ነው። ደግሞ ሽበት የሚያስጠላው ነገር ሲወጣባችሁ እዚህ ግንባር ላይ ነው የሚወጣው። እኔ እንደ ሽበት የሚያስጠላኝ ነገር የለም። በጣም ነው የምጠላው። ስለምጠላው የሚሆን አላውቅም። በዚህ ግንባሬ ላይ የሆነ የተወሰነ ሽበት አለ። ግን እንደዚህ አድርጋችሁ ተጠቅማችሁ ሽበታችሁን እንደዚህ ማጥቆር ትችላላችሁ። እና እንደዚህ ያደረጋችሁ ውስጥ ውስጥን ትቀቡታላችሁ። ከዛ ማሳጅ ታደርጉታላችሁ። ከዛ 1 ሰዓት አቆይታችሁ ትታጠቡታላችሁ ማለት ነው። እንቁላሉ ደግሞ በነገራችን ላይ አይሸትም። እንደዚህ እነዚህን ግብአቶች ስትጠቀሙ ቡና ስትጨምሩበት ሽታው የቡናውን ሽታ ነው እንጂ እንትን የሚላችሁ የቡና ሽታ ነው የሚሸታችሁ እንጂ እንቁላሉ ምንም አይታወቅም፣ ሽታው አይታወቅም ልላችሁ ፈልጌ ነው። ከዛ በኋላ ስትታጠቡ ደግሞ በቀዝቃዛ ውሃ ነው መታጠብ ያለባችሁ። ያው ሁሌ እነግራችኋለሁ ማለት እንደዚህ እንቁላል ስጠቀም እነግራችኋለሁ እና በሙቅ ውሃ እንዳትታጠቡ። ምክንያቱም እንቁላሉ አንደኛ ሽታውን ያገነዋል፣ ሁለተኛ ደግሞ እንቁላል የተቀባችሁ እንቁላል እላያችሁ ላይ እንዳይበስል ነው። ስቀልዳችሁ ነው፣ ግን በቀዝቃዛ ውሃ ነው መታጠብ ያለባችሁ። እና እንደዚህ እያደረግን ማሳጅ እናደርጋለን። ማሳጅ አድርጉት። ደስ ሲል እኮ ማሳጅ ስታረጉት፣ ፀጉራችሁን ማሳጅ ስታረጉ በጣም ነው ደስ የሚለው። በዛ ላይ ይሄ ውጥርጥር ያለ ቆዳችሁ ይፍታታል፣ ፍትት ነው የሚል። እንዴት ነው አሁን ራሳችሁን እያዛ አድርጓችሁ ከሆነ እንደዚህ ፀጉራችሁን ፍትት ታደርጉና ማሳጅ ስታደርጉት የሆነ ሪላክስ ያደርግላችኋል እና ቆንጆ ነው። ማሳጅ አድርጉ። ማሳጅ ማድረግ ይልመድባችሁ ፀጉራችሁን። በተለይ ማታ ማታ ማሳጅ አድርጋችሁ 2 ቦታ 3 ቦታ ፀጉራችሁን ጉንጉን አድርጋችሁ ብታድሩ ለፀጉራችሁም ለጭንቅላታችሁም አሪፍ ነው። ለጭንቅላታችሁ፣ ለቆዳችሁ፣ ለፀጉራችሁ እድገቱም ቆንጆ ነው እና እንደዚህ እያደረጋችሁ ተጠቀሙ ትላችኋለሁ ቤተሰቦች። ቁም ነገር ይሄ ቀልድ አይደለም፣ ተጠቀሙት፣ አሪፍ ነው እና ቪዲዮን ስታይ ደግሞ ላይክ አድርጉ። ላይክ አድርጉ። ለምንድን ነው ላይክ ማታደርጉት? እንዴ አይከፈልበት። ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ያው ሁሌ ቪዲዮ ስለቅ ወደ እናንተ እንዲደርሳችሁ የደወል ምልክቷን ማብራታችሁን እንዳትዘነጉ እና ቤተሰቦች ይህንን ይመስላል እንግዲህ። በጣም ደስ የሚል ውህድ ነው። በተለይ ሽበት ላለባችሁ ብትጠቀሙት አሪፍ ነው። ተጠቀሙት። ለሽበት ብቻ ሳይሆን ለፀጉራችን ለእድገቱም፣ ለፀጉራችን ለልስላሴውም ቆንጆ ነው። ለልስላሴው፣ ለፀጉራችን ለከለሩ የፀጉር ዛላ እንዴት እንደሚያሳምር ተውት። እንዴት እንደሚያሳምር የሆነ እንዴት ነው ሻይን ያደርግላችኋል። የሚያብረቀርቅ ወደ ቡኒ ከለር ነው የሚቀይርላችሁ። የኔ ፀጉር አሁን ከበፊቱ አሁን በጣም ወደ ቡኒ ነገር አልተቀየረባችሁም? በፊት በጣም ጥቁር ያለ ነበረ እና አሁን ግን እንደዚህ ወደ ከለር እንዴት ነው ከለሩን ቀይሯል እላችሁ ፈልጌ ነው። እና እንደዚህ ያደረጋችሁ ተጠቀሙት። ከዛ እንደዚህ አድርጌ ተቀብቻለሁ። ያው 1 እንቁላል ስለሆነ የተጠቀምኩት ሙሉ ዛላውን ብዙም አላደረሰልኝ። ቢሆንም ግን ሁሉን አዳርሸዋለሁ። ዋናው የሚፈለገው የፀጉራችን ስርስሩ ነው። ለሽበት እንዳይወጣብን፣ ሽበታችን እንዳይበዛ ወይም ሽበታችን ለማጥቆር ስለሆነ የፀጉራችን ስርስሩን ነው የተቀባሁት እና ቤተሰቦችን ከዛ ምንድን ነው የሚባለው ይሄ በላስቲኩ በክሊንግ ፊልም ነው የሚሉት፣ በእሱ እንደዚህ ፍን ብታረጉት አሪፍ ነው። ይሄ ንፋስ ምናምን አያስወጣም፣ እፍን ያደርግላችኋል። ደግሞ እፍን ያደርግላችኋል ስላችሁ ጥብቅ እንዳታደርጉት፣ እንደዚህ አድርጋችሁ ታስሩትና በሆነ ነገር በእስክሪብቶ ነገር ትንሽ ቀደድ ቀደድ ታደርጉታላችሁ። ለምን በጣም ጥብቅ ካለባችሁ የደም ዝውውራችሁ እንዳይቆም እና ከዛ እዚህ ላዩ ላይ ሻሽ እናስራለን።
ከዛ በኋላ ለአንድ ሰዓት አቆየውና እታጠበዋለሁ ማለት ነው። እንደዚህ አድርጋችሁ በሳምንት 2 3 ብትጠቀሙት ሽበታችሁን በደንብ ነው የሚያጠፋላችሁ። እንግዲህ ቤተሰቦች ይሄንን ይመስል ነበር። በጣም ወድጀዋለሁ። እናንተም ብትጠቀሙት አሪፍ ነው፣ ትወዱታላችሁ። በተለይ ሽበት ለሚያስቸግራችሁ ይሄ ውህድ ሽበታችሁ ለሚያስቸግራችሁ ነው ፎከስ የሚያደርገው እና ተጠቀሙት። ስለነበረን ቆይታ በጣም አመሰግናለሁ። ላይክ ማድረጋችሁ እንዳትረሱ፣ ሸር ማድረጋችሁ እንዳትረሱ። በሌላ ጊዜ እስከምንገናኝ መልካም ጊዜ